kan amantiin hunda hin kabajne qabee nama deemu hidhuu akka qabu ibsa baasu qaba. Abiy Ahmed Ali kana godhuu qabaa jechuu. Sinigalee anamma yaadni khiyya kana jechuu. Namoota alaabaa fi isaan haawallisanii garuu Itoophiyaa keessatti alaabaa lummuxxii tan saba tokko qofa ibsitu, tan amantii tokko qofa ibsitu, tan akkasuma aadaa tokko qofa ibsu barbaaddu qabatee namni deeme akka hidhamu lafa jalatti hidhamu qofa osoo hin ta'in qaama isaa guutuutti akka wanti hin godhamu jechuu maali? Wanti ibiddani jira miti akka itti godhamu wanti hin ba'u qaba. Ibsi hatattamaan ba'u qaba. Abiy Ahmed Ali kabajamoo isin gaafannaa jechuu. የምን እንትን ማለት ነው ልሙጥ ባንዲራ ኢትዮጵያ ውስጥ ይዞ የሚሄድ መታሰር አለበት፣ መግለጫ መውጣት አለበት። አብይ አህመድ አሊ የአባ ገዳው ብሔር ብሔረሰቦችን የምትወድ መንግስት ይሄን ነገር ቶሎ ብለክ ማውጣት አለበት። ማንም ቤት ውስጥ ስለ ልሙጥ ባንዲራ መስፈን ይችላል፣ ኩሽና ውስጥ መስፈን ይችላል፣ ሽንት ቤት ውስጥ መስፈን ይችላል። ግን ኢትዮጵያ ምድር ላይ ወይ ደግሞ ኢትዮጵያ ላይ አደባባይ ላይ ወጥቶ መስፈን እንደማይችል መግለጫ መውጣት አለበት። ቤት ውስጥ ሽንት ቤት ውስጥ ኪችን ውስጥ መስፈን ይችላል። ልሙጡን ባንዲራ ቤት ውስጥ ማዘዋወር ይችላል። ከኪችን ወደ ሳሎን፣ ከሳሎን ወደ በረንዳ ይዞ መውጣት ይችላል። ግን ውጪ ላይ መውጣት እንደማይቻል መግለጫ መውጣት አለበት። ልሙጥ ባንዲራ ሌላው ደግሞ ሚሊሊክ የሚል ሰው መታሰር አለበት። በቃ ሌላ መጨቃጨቅ እኮ አያስፈልግም። አብይ አህመድ አሊ ይሄን የምታረግ ከሆነ እኩልነት ይከበራል፣ ብሔር ብሔረሰቦች ይከበራል፣ ኢትዮጵያዊነት ያቺ የብሔር ብሔረሰቦች ኢትዮጵያ ትከበራለች። ይሄንን የማታረግ ከሆነ ግን ችግር ውስጥ ነው የምንገባው። ተያይዘን ወላሂ ዱባኺ ያበር ችግር ውስጥ ነው የምንገባው። የምን ችግር? እኛም እንነሳለን። ይሄ ችግር የሚባባስ ከሆነ እኛም የምንፈልገው ኢትዮጵያ የብሔር ብሔረሰቦች ሲዳማ፣ ወላይታ፣ ጉራጌ ሁሉም የሚኖሩበት ኢትዮጵያ ነው የሚፈልገው የአባገዳ ልጅ ማለት ነው። ሁሉም አማራም ትግሬም ሁሉም የሚኖሩበት ብሔር ብሔረሰቦች ሁሉም የሚኖሩበት ኢትዮጵያ የኮከቧን ነው የምንፈልገው እንጂ የአንድ ሃይማኖት የአንድ ቋንቋ የአንድ ብሔር እቺ ልሙጧን አንፈልግም። ስለዚህ የሚያወራ አርቲስትም እንደ አርቲስትም የሚያወራ ከሆነ እንደ አርቲስት የሚዘፍን ከሆነ መታሰር አለበት ነው። በቃ ሀተተማን ኢብሲሆን በሁ ቀባ በዚህ ላይ መስራት አለብን። እኛ ብሔር ብሔረሰቦች ተያይዘን እጃችን ብሔረሰቦች እያለን ኖ የኢትዮጵያ ልጆች እያለን መስራት አለብን። አዎ ችግር ነው ካለ በለዛ ሃይ ምን ማለት ነው? ባንዲራውን አንሱት ማለት እኮ እቺ ብሔረሰቦች መጥፋት አለበት። አሁን የቴዲ አስተሳሰብ የትኛው ነው? ብሔረሰቦች መጥፋት አለበት። ሁሌም አማራ ሚሊሊክ ጥቁር ሰው እያለ መኖር ነው የሚፈልገው። እኛ ደግሞ ቀይ ሰው ቡኒ ሰው እያለን ነው መኖር የምንፈልገው። ቀይ ሰው ቡኒ ሰው መሐከለኛ አጭር ረጅም እያለን ነው መኖር የምንፈልገው እንጂ ጥቁር ሰው ሚሊሊክ ጥቁር ሰው እያለን መኖር አንችልም። ኢትዮጵያ ውስጥ አጭር ጥቁር ነጭ ቡራቡሬ ምናምን እያለን ነው መኖር የምንፈልገው ነው ጥያቄያችን። ሃይ አብይ አህመድ አሊ ይሄንን መግለጫ ቶሎ ብለ ማውጣት አለብህ። አጭር ንግግር ስልክ ለወንድ ነው የሚደውሉብኝ እኮ ነው ወላሂ ዱጋኺ ያበር ጋይስ ኑቲ ጉራቸው ቻርጀራችሁን ብርባኑ ስኒገሌ ዲማ መጋለ አዲ ገባባ ኤራ ቻርጀራችሁ ብርባኑ ከነይቹን ሰባፊ ሰብለሚ ኢብሳጀቹ ስኒገሌ ቃልቺ ወኒ በርባዱ ወኒ እንጀቻ ጅሩ ቦያ ጅራ እያለቀሰ ነው ያለው። ቴዲን የሚሰማ ብሔረሰቦች ካለ ችግር ውስጥ ነው ያላችሁት ማለት ነው። ጨለማ ውስጥ ነው ያላችሁት። እሱ የሚያወራው ስለ ጨለማ ነው የሚያወራው። ሰውየው ብርሃን አይፈልግም። እየጨፈጨፈ መጨፍጨፍ ነው የሚፈልገው።
የዱሮውን ስርዓት ነው መመለስ የሚፈልገው። ገባችሁ? ብሔር ብሔረሰቦች ሆናችሁ ይሄንን እቺን እሱ የሚፈልገውን በጭንቅላቱ የቀረጸውን ኢትዮጵያ የምትፈልጉ ከሆነ ችግር ውስጥ ነው። በነገራችን ላይ ቴዲ በጣም ውሸታም ነው። በጣም እኔ የሆነ ጊዜ አግኝቼው ነበረ፣ ገፍትሬው ነው ያለፍኩት። አጭር ነው ደግሞ በዛ ላይ እኔም አጭር ስለሆንኩኝ እሱም አጭር ነው። ገፈተርኩት። የት ነው ያገኘሁት? የሆነ ቦታ አግኝቼው ነበርና ከኔም በጣም ረጅም ስላልሆነ ገፈተርኩት። የዛ ጊዜ የሆነ ድንኳን እየጣለ ነበረ። የሆነ ሰው ሞቶ ነው መሰለኝ። ወላሂ ያ ፎቶ አለ፣ እንደውም አውጡት ከፈለጋችሁ። የሆነ ሰው ሞቶ ነው መሰለኝ። ኧረ እባክሽ የምሬ ነው። እኔ እኮ አልዋሽም። እውነቴን ነው የምናገረው። የሆነ የት ነው ጋይስ ቢኪ ሸራ በሜቶ እኮ የሆነ ሸራ እየወጠረ ነበረ። የት ነበረ? እውነት ረሳሁት ቦታውን። እና እሱ የሚፈልገው ኢትዮጵያ ጭንቅላት ውስጥ ነው መቅረጽ የሚችለው፣ ኩሽና ውስጥ ነው መገንባት የሚችለው እንጂ ህዝብ ላይ አይደለም። ኦኬ፣ ጭንቅላትክ ውስጥ መቅረጽ ትችላለህ፣ ግን ህዝብ ላይ መገንባትም መቅረጽም አትችልም። እሱ ነው የምንነግርክኛ ጀለሙሬ ከስቲም እሱ ነው። ባንዲራውን አንሱት ብለህ ማልቀስ፣ መሀል ገቡ ዳራ ቆሙ። ሲጀመርም አንተ በጣም ነው የምትዋሸው። ያለኸው ቦሌ ነው የምትኖረው፣ ቦሌ ውስጥ ነው የምትኖረው። ድሬዳዋ ነበረ እና የሚኖረው እኮ ቦሌ ነው የሚኖረው። በነገራችን ላይ ቴዲ አፍሮ ቦሌ ነው የሚኖረው። እና ማን ነው መሀል የገባ ነው? እኛ እኮ ባለ ሀገሮች ነን። በነገራችን ላይ እንደ ኦሮሞ የለም። እኔ አሁን ዘረኛ አይደለሁም፣ ምርጥ ኢትዮጵያዊ የአባ ገዳ ልጅ ነኝና በጣም ሞደው ደግሞ ብሔረሰቦች አንድ ሆኖ እንዲኖሩ ነው የምፈልገው። እኛ እኮ የኛ ብቻ የራስ ብቻ እያልናከው አይደለም። አንድ ላይ እንኑር፣ አንድ ላይ ተከባብረን እንኑር ነው ጥያቄያችን፣ ፍላጎታችንም ማለት ነው። እና ሁሌም እንታገላለን። አንድ ሆነን ከሁሉም ጋር ተከባብረን እንድንኖር ነው የምንፈልገው። የኛን መፍት አውቃችሁ፣ የኛን መሬት አውቃችሁ፣ ባለ ሀገር መሆናችንንም አውቃችሁ እንድትኖሩ ነው የምንፈልገው። አጭር ነው ይሄ ነገር፣ ይሄ ነው የምንፈልገው እንጂ ሌላ ነገር አይደለም። ጨፍጭፈን እንኑር ወይ ደግሞ አንዱ የበላይ አንዱ የበታች የሚል ጭንቅላታችን ውስጥ እንደዛ አይነት ነገር የለም። ማንም የበላይ አይደለም። ሁሉም እኩል ሆኖ እንዲኖር ነው የሚፈልገው። አንድ የአባገዳ ልጅ ይዘበት ጠይቅ፣ ሁሉም አንድ ሆኖ እንዲኖር ነው የሚፈልገው። እንደዚህ አይነት ምርጥ ሰው ነን እኛ። በጣም ወላሂ የአባገዳ ልጆች በጣም ምርጥ ልጆች ናቸው። ሌላ ሰው ቢሆን አሁን ሌላ እናንተ እኮ እኛ እኮ የቴዲ ነገር ያናደደን ውለታ ቢስ መሆኑ ነው። መሀል ፊንፊኔ ላይ እየኖረ ቦሌ ውስጥ እየኖረ ዳር ቆምኩኝ ምናምን የሚለው እሱ እኮ ነው ያናደደን። ስለ ኮዬ ፈጬ ነበረ መኖር ያለበት፣ የሆነ ዳር ነበረ መኖር፣ ድንበር ላይ ነበረ እሱ ማኖር የነበረብን። ወላሂ ጋራ ላይ ነበረ መኖር የነበረበት። ስለ ዳር የሚያወራ ሰው መሀል ገብቶ መኖር የለበትም። ሲጀመርም መሀል ነው ያለው ሰውዬ። ወይ ኮዬ ፈጬ ወይ ደግሞ የሆነ ቦታ መኖር ነው ያለበት። ይሄ ራሱ መስራት አለብን ጋይስ። መንግስታችን ይሄ መስራት አለበት። ከአሁን በኋላ አንድ ሰው በዘፈንም ሆነ በግጥምም ህዝብን መስደብ የለበትም። አብይ አህመድ ሀተተማን ኢብሰባሲ የአብይ አህመድ አሊ ኢብሰባሲ ሲገሌ ፊጣኔ ጅራ ጨርሰናል። ገለቶ ማዋነ ለጌ ፈተኒፍ